ጤና ይስጥልኝ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በገበያችንም ሆነ በቤታችን ውስጥ በቀላሉ የምናገኘውን ነገር ግን እጅግ አስገራሚ የጤና በረከቶች ያሉትን አንድ ቅመም ይዤ መጥቻለሁ። እሱም ቅርንፉድ ነው። ቅርንፉድ ለብዙ ዘመናት በባህላዊ ሕክምናም ሆነ ለምግብ ማጣፈጫነትም ሲያገለግል ኖሯል። ነገር ግን በቅርብ ጊዜ በሶሻል ሚዲያ ላይ ትልቅ መነጋገሪያ የሆነና ብዙዎቻችሁ የጠየቃችሁኝም ጥያቄ አለ። ለመሆኑ የቅርንፉድ ሻይ የሚፈላው ወይስ ደግሞ የቅርንፉድ ውሃ ሌሊት አድሮ የሚጠጣው የትኛው ይበልጥ የተሻለ እናም የበለጠ ጠቃሚ ነው የሚል ነው። ዛሬ በዚህ ቪዲዮ ውስጥ የሁለቱንም አስገራሚ ጥቅሞችን በዝርዝር እንመለከታለን፣ እናወዳድራቸዋለን። እንዲሁም ለተለያዩ የጤና እክሎች የትኛውን መምረጥ እንዳለባችሁና በቀን ምን ያክልስ መውሰድ እንዳለባችሁ በሳይንሳዊ መረጃ አስደግፌ እነግራችኋለሁኝ። እስከ መጨረሻው አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። በመጀመሪያ በቅርንፉድ ውሃ እንጀምር። የቅርንፉድ ውሃ የሚዘጋጀው ቅርንፉዱን ሳናፈላው ሌሊቱን ሙሉ ከ8 እስከ 12 ሰዓት በሚሆን በውሃ ውስጥ ዘፍዝፎ በማሳደር ጠዋት በባዶ ሆድ የሚጠጣ ነው። ይህ የአዘጋጃጀት ዘዴ ኮልድ ኢንፊውዥን ይባላል። ታዲያ በባዶ ሆድ መጠጣት ያለባቸው ሰዎች አሉ፣ እንዲሁም ደግሞ ከምግብ በኋላ መጠጣት ያለባቸው ሰዎች አሉ ማለት ነው። በተለይ የጨጓራ ችግር ካለባችሁ በባዶ ሆድ እንዳትጠቀሙ። የቅርንፉድ ውሃ ዋና ዋና የጤና ጥቅሞችን እንመልከት። አንደኛ ለስኳር በሽታ ነው። ቅርንፉድ በውስጡ ናይግሪሲን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ኢንሱሊን በሰውነታችን ውስጥ በአግባቡ ስራውን እንዲሰራ ያግዛል። ሳናፈላው በውሃ ውስጥ ዘፍዝፈን ስንጠጣው እነዚህ ንጥረ ነገሮች ሳይቀንሱ ወደ ውሃው ይገባሉ። ሁለተኛ ለቆዳ እናም ለፀጉር ጤናም ይረዳል። የቅርንፉድ ውሃ ከፍተኛ የአንቲኦክሲዳንት ክምችት አለው። ጠዋት ጠዋት መጠጣት የፊት ቆዳን ጥራት ከመጠበቁም በላይ ውሃውን ለፀጉር መታጠቢያነት በተለይ ለፎሮፎር እናም ፀጉር እንዳይበጠስ መጠቀም እጅግ በጣም ተወዳጅ ያደርገዋል። ሶስተኛ ለሆድ መነፋትናም ለምግብ መፈጨትም ይረዳል። በባዶ ሆድ የሚጠጣ የቅርንፉድ ውሃ የጨጓራ ኢንዛይሞችን በማነቃቃት የምግብ መፈጨት ስርዓትን ያቀላጥፋል። ጋዝናም የሆድ መነፋትንም ያስታግሳል። አራተኛ የአፍ ጤናንም ለመጠበቅ ይረዳል። ቅርንፉድ ጸረ ባክቴሪያ በመሆኑ በውሃው አፍን መጉመጥመጥ መጥፎ የአፍ ጠረንን ያጠፋል፣ ድድንም ያጠናክራል። አሁን ደግሞ ወደ ሁለተኛውና በጣም ወደ ተለመደው አማራጭ እንሂድ። እሱም የቅርንፉድ ሻይ ነው። የቅርንፉድ ሻይ የሚዘጋጀው ቅርንፉዱን በሙቅ ውሃ ውስጥ በማፍላት ወይም የፈላ ውሃ ላይ ጨምሮ ለ10 ደቂቃ በመክደን ነው። ሙቀት ሲያርፍበት ቅርንፉድ ውስጥ ያሉ አነቃቂ ዘይቶች ኢሰንሻል ኦይል የምንላቸው በተለይም ኢዩጅኖል የተባለው ድንቅ ንጥረ ነገር በከፍተኛ ሁኔታ ይለቀቃል። ጥቅሞቹም አንደኛ ለጉንፋን፣ ለሳልናም ለመተንፈሻ አካላት በሽታ ይረዳል። የቅርንፉድ ሻይ ሞቅ አድርጎ መጠጣት በውስጡ ባለው ኢዩጅኖል አንቲ ኢንፍላማቶሪ ባህሪ ምክንያት የተዘጋ አፍንጫን ይከፍታል፣ ጉሮሮንም ያክማል፣ ሳልንም ያስታግሳል። ሁለተኛ የበሽታ መከላከል አቅምንም ለመጨመር ይረዳል። ቅርንፉድ በቫይታሚን ሲ እናም በአንቲኦክሲዳንቶችም የበለጸገ ነው። በሙቀት አማካኝነት እነዚህ ንጥረ ነገሮች በፍጥነት ወደ ደማችን ስለሚቀላቀሉ ሰውነታችን ተላላፊ በሽታዎችን እንዲከላከል ይረዳል። ሶስተኛ ለጭንቀትናም ለአእምሮ መረጋጋት ይረዳል። የቅርንፉድ ሻይ መዓዛ ራሱ ነርቮችን የማረጋጋት አቅም አለው። ከረጅም የስራ ቀን በኋላ የሚጠጣ የቅርንፉድ ሻይ ድካምንም ያጠፋል። አራተኛ
ለሰውነት ክብደት መቀነስም ይረዳል። የቅርንፉድ ሻይ የሜታቦሊዝም ፍጥነትን ይጨምራል። ይህም ሰውነታችን ስብን በፍጥነት እንዲያቃጥል ይረዳዋል ማለት ነው። ታዲያ አሁን በቀጥታ የትኛው ይበልጥ ያሸንፋል ወደሚለው ጥያቄያችሁ እንሂድ። እንግዲህ ሁለቱንም ጥቅሞችን ካየን ዘንድ የትኛውን እንምረጥ ወደሚለው ዋና ጥያቄ እንምጣ። ምርጫችን የሚወሰነው ታዲያ እኛ በምንፈልገው የጤና ጥቅም ላይ በመመስረት ነው። የመጀመሪያው እንግዲህ ለጉንፋን፣ ለሳልና ለሳይነስ ከሆነ የቅርንፉድ ሻይ የሚፈላውን ምረጡ። ሙቀቱና እንፋሎቱ በውስጡ ያለውን ዩጅኖል ኦይሉን ስለሚያወጣው ለመተንፈሻ አካላት ፈጣን የሆነ እፎይታን ይሰጣል። እንዲሁም ለስኳር በሽታና ለደም ግፊት ከሆነ የቅርንፉድ ውሃ ለአንድ ሌሊት የሚያድረው ሳይፈላ በውስጡ ያሉ ስስ የሆኑ ኬሚካሎች ወይም ደግሞ ውህዶቹ ሳይሰበሩ ስለሚቆዩ ለረጅም ጊዜ ክትትል እጅግ ጠቃሚ ነው። ለፀጉርና ለፊት ቆዳ ውበት ከሆነ የቅርንፉድ ውሃ አሸናፊ ነው። ለመቀባትናም ለመታጠብ ስለሚቀል እንዲሁም ቆዳን በሙቀት ስለማያስቆጣ እጅግ ጠቃሚ ነው። ለክብደት መቀነስና ለሜታቦሊዝም ከሆነ ደግሞ የቅርንፉድ ሻይ በጣም ጠቃሚ ነው። ሙቅ መጠጦች የሰውነትን ሙቀት በመጨመር የስብ ማቃጠልን ያፋጥናሉ። እንዲሁም ለሆድ ድርቀትና ለምግብ መፈጨት ከሆነ ደግሞ የምትጠቀሙት የቅርንፉድ ውሃ በባዶ ሆድ ጠዋት በባዶ ሆድ ሲጠጣ የአንጀት እንቅስቃሴን ያነቃቃል። ስለዚህ ጥያቄያችሁ የትኛው የተሻለ ነው ከሆነ እንደ ምርጫችሁ እናም እንደምትፈልጉት የጤና ግብ የሚወሰን ነው ማለት ነው። ታዲያ የአጠቃቀም መጠንና ጥንቃቄ ደግሞ ምንጊዜም ያስፈልጋል። ማንኛውም ነገር ከመጠን ካለፈ መርዝ ነው። ቅርንፉድ በጣም ኃይለኛ ቅመም በመሆኑ በጥንቃቄ መወሰድ ይኖርበታል። የመጠን መመሪያ ልንገራችሁ። ለቅርንፉድ ውሃ በአንድ ብርጭቆ ውሃ ውስጥ ከ4 እስከ 5 ፍሬ ቅርንፉድ ብቻ ነው መዘፍዘፍ ያለበት። ከዚያ በላይ በፍጹም እንዳታደርጉ። ለአንድ አዳር በአንድ ብርጭቆ ውስጥ አድርጋችሁ ማሳደርና ጠዋት መጠጣት። ለቅርንፉድ ሻይ ከሆነ ደግሞ ለአንድ ስኒ ወይም ደግሞ ብርጭቆ ሻይ ከ3 እስከ 4 ፍሬ ቅርንፉድ በቂ ነው። በቀን ስንት ጊዜ ካላችሁ በቀን አንድ ጊዜ ብቻ መጠጣት ይመረጣል። በተለይ የቅርንፉድ ሻይን በቀን ከ2 ስኒ በላይ መጠጣት የለባችሁም። ማስጠንቀቂያ ደግሞ አለ። ቅርንፉድ በውስጡ ያለው ዩጅኖል ደምን የማቅጠን ባህሪ ያለው። ስለዚህ የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች፣ ነፍሰ ጡር እናቶች እንዲሁም በቅርቡ ቀዶ ጥገና ያለባችሁ ሰዎች ከመውሰዳችሁ በፊት የግድ ሐኪማችሁን ማማከር ይኖርባችኋል። ምክንያቱም በተለይ ከመጠን በላይ ከወሰዳችሁ የደም መፍሰስ አደጋን ስለሚጨምር ማለት ነው። በአጠቃላይ ሁለቱም የቅርንፉድ ውሃም እንዲሁም የቅርንፉድ ሻይም የየራሳቸው የሆነ ድንቅ ጥቅም አላቸው። ጉንፋን ከያዛችሁና ትኩስ ነገርን ከፈለጋችሁ የቅርንፉድ ሻይ ምረጡ። ለስኳር፣ ለቆዳና ለፀጉር እንዲሁም ለሆድ ጤና ከሆነ ደግሞ የቅርንፉድ ውሃን ተጠቀሙ። ታዲያ ክቡራትና ክቡራን ተመልካቾቼ የዛሬው የጤና መረጃ እንግዲህ ይህንን ይመስል ነበረ። እናንተ የትኛውን መጠቀም ትመርጣላችሁ? ከዚህ በፊት ተጠቅማችሁ ያገኛችሁትን ለውጥ እስቲ በኮሜንት ላይ አስፍሩልኝ። በተጨማሪም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁንና አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና መረጃ እስከምንገናኝ ድረስ ጤናችሁ ይጠበቅ። ቻው ቻው።